ዘማሪ ገብረ ዮሐንስ አንድ ነገር ተናገረ። በየትኛውም ችግር ውስጥ በየትኛውም ፈተና ውስጥ ብታልፉም እግዚአብሔርን አመስግኑ። ቃል በተግባር ዘማሪ ገብረ ዮሐንስ የተገባለትን አዲስ መኪና በዛሬው ዕለት ተረክበዋል። በኢትዮጵያ የማህበራዊ ሚዲያ ታሪክ አዲስ ምዕራፍ የከፈተውና የ1 ሚሊዮን ተከታዮችን ዘማች በሚል የተጀመረው ታሪካዊ ፈተና ዛሬ በደመቀ ሁኔታ ፍጻሜው አግኝቷል። በጣም ደስ የሚል ዜና ነው። እውነት ለመናገር አዶናይ እግዚአብሔር ይስጥቅ። አዶናይ በነገራችን ላይ በልጅነቱ በጣም ብዙ ታሪኮች እየሰራ ያለ ልጅ ነው። እንግዲህ ለዘማሪ ገብረ ዮሐንስ የመኪና እርዳታ ተበርክቶለታል ማለት ነው። በጣም ነው ደስ የሚለው። እውነት እኔ በጣም ደስ ብሎኛል። በነገራችን ላይ እንደዚህ እንደሱ አይነት ያሉ ዘማሪዎች ብዙ ያልተወራላቸው ብዙ ያልተነገረላቸው ዘማሪዎች እንደዚህ ድምፅ ሆኖ የሚፈልጉትን ነገር ሲያገኙ በጣም ነው ደስ የሚለው እና አዶናይ ተባረክ፣ እግዚአብሔር ይባርክ። ሰጪዋ ደግሞ ከ50 ቀናት በፊት በታዋቂው የቲክቶከር ተጽዕኖ ፈጣሪ አዶናይ አነሳሳሽነት የተጀመረ ይህ ዘመቻ ዋና ስፖንሰር ስማይል ዴንታል ክሊኒክ ሰላም ነው ያው ስሟ ማለት ነው። በቅርብ ነው ያገባችሁ። ለሷም እግዚአብሔር አምላክ ትዳሯን ይባርክላት፣ እውነት በፍሬ ይባርካት። ይሄ እንደዚህ አይነት ነገር ሲሰማ እውነት ለመናገር በጣም ነው ደስ የሚለው። በቅርብ ነው ያገባችሁ፣ ሙሽራ ናት እና አስባ ራሱ ይህን ነገር በማድረጓ በጣም ነው ደስ የሚለው። ያው እሷ ፎሎ ጠየቀች እንጂ እሷ 1 ሚሊዮን ፎሎ አስፈልጓትም ምንም አይደለም። ግን ያው በቃ መልካምነቷ በዚህ ለመግለጽ ያደረገችው ነገር ነው ማለት ነው። ስማይል ዴንታል ክሊኒክ 1 ሚሊዮን የቲክቶክ ተከታዮች ካገኘ ዘማሪ መኪና ለመስጠት ቃል ገብታ የነበረች ሲሆን የኢትዮጵያ የማህበራዊ ሚዲያ ተጠቃሚዎች ለበጎነት እንተባበር በሚል ጥሪውን ተቀብለው በአጭር ጊዜ ውስጥ ግቡን በታላቅ ርብርብ አሳክቷል። ይህ ድል ዛሬ ሰኞ የገባ ቃል በተግባር ተተርጉሞ የሽልማት ስነ ስርዓት ተዘጋጅተዋል። ይህ ክስተትማ በማህበራዊ ሚዲያ ለበጎ ዓላማ ለዝግጅት ህይወት መለወጥ ሲሆን ያለው ትልቅ አቅም በተግባር ያሳየ ሆኖ ተገኝተዋል። ተከታታዮች ወደ ተግባራዊ በጎ አድራጎት የመለወጥ ጥበብ ውጤቱ ዛሬ በመላው ኢትዮጵያ ህዝብ ፊት የታየበት ታሪካዊ አጋጣሚ ነው። ቤተሰብ እግዚአብሔር ፍሬ ሲሰጠን እግዚአብሔርን የሚያመሰግን ህብረተሰቡን የሚያገለግል አካባቢ ያሉ ሰዎችን የሚጠቅም ፍሬ ይስጠን ማለት ነው። በጣም ሚዲያ ላይ በጣም ብዙ ያልተወራላቸው ግን በጣም ጥሩ የሚዲያ ተከታታዮች አሉ። ፌመሶች ናቸው፣ ድምፅ አላቸው፣ ለህዝብ ይደርሳሉ። የችግር ጊዜ ደራሽ። በነገራችን ላይ አሁን ላይ የሚዲያ ተከታታይ ወይም ደግሞ ቲክቶክ ላይ ያሉ ገና 1 ፍሬ ህፃናት ልጆች ናቸው ማለት ነው። በትንንሽ ልጆች ታሪክ ይሰራል። እንግዲህ አዶናይ በጣም ትንሽ ልጅ ነው። እውነት ለመናገር 20 ምናምኖቹ ቤት ነው ያለው። ግን በሱ ተነሳሽነት መኪና ሽልማት አግኝተዋል ማለት ነው። እጅግ በጣም ደስ ይላል። እጅግ በጣም ደስ ይላል። እኔ የሰው ደስታ ያስደስተኛል። በነገራችን ላይ እኛም እግዚአብሔር አምላክ ይስጠንና ለመስጠት ያብቃን። እግዚአብሔር ሲሰጠን እጃችን እንዲፈታ፣ ለሰዎች እንድንራራ፣ ለሰው ልጅ በአጠቃላይ እንድንራራ፣ ለሰው እንድንሰጥ አድርጎ ይስጠን። አንዳንዴ ሰጥቶ የማይሰጣል። በነገራችን ላይ ያለው ሁሉ አይሰጥም ለሰው፣ ያለው ሁሉ ለሰው አይሰጥም። አንዳንዴ ሀብታም ነው ይስጥ የሚባለው ስላለው የሚሰጥ የለም። እናንተ ቅን ስለሆነ መልካም ስለሆነ የሰውን ችግር ስለሚረዳ ምናልባት ያ ሰው ትላንት የመጣበትን ስለሚያስታውስ ነው እንጂ ሀብታም ሁሉ እመኑኝ ለድሃ የሆነ ነገር አብቶ አይሰጥም። ብቻ ባጭሩ ሰላም፣ እግዚአብሔር ይባርክሽ፣ በፍሬ ይባርክሽ እግዚአብሔር። ትዳርሽ የአብርሃምና የሳራ ይሁን። እኔ ለዘማሪ ምንም ይገባዋል፣ ምንም የሚገባው ድንቅ ዘማሪ ነው። ኢትዮጵያ ውስጥ ካሉ በጣም ብዙ
ዘማሪዎች መካከል እሱ አንደኛው ነው። ኢትዮጵያ ውስጥ በጣም ብዙ ዘማሪዎች አሉ፣ እንደዚሁ ብዙ ያልተነገረላቸው ብዙ ያልተወራላቸው አሉ። በያሉበት ግን እግዚአብሔር አንድ ቀን እንደዚህ ዘማሪ ያስባችሁ። አዶናይ እግዚአብሔር ይባርክ። አንተም በእውነት አንተም ትዳርህ ይስመር። እንደው ጃኒና አንተ ያላችሁበት የፍቅር ህይወት እስከ መጨረሻው ያማረ ይሁን። እኛንም ያንተን ወግ ማድረግ ለማየት ያብቃን። በነገራችን ላይ እኔ በጣም ነው የምወዳቸው ሁለቱም። አዶናይም ወደዋለሁኝ፣ ጃኒም ወዳታለሁኝ። ትንንሽ ልጆች ናቸው። እናንተ አንዳንዴ ወጣትነት ያጠፋል ታውቃላችሁ። ወጣትነት ያላጠፋቸው ገንዘብ ያላጠፋቸው ልጆች ናቸው። አንዳንዴ ብር ማግኘት ወይ ያጠፋናል ወይ ያለማናል። አንዳንዱ ገንዘብ ሲያገኝ የሚበላሽ የሚጠፋ በዛው ብር ገደል የሚገባ አለ። አንዳንዱ ደግሞ እድሉን ተጠቅሞበት ደግሞ እንዲህም ሰው የሚያገለግል አለ እና እግዚአብሔር ፍሬ ሲሰጠን የተባረከ ፍሬ ይስጠን። እዚህ ጋር በጣም ነው ደስ የሚለው። የኢትዮጵያ ሕዝብ ቅን እኮ ነን። እውነት ኢትዮጵያዊ ቅኖች ነን። እንደ ኢትዮጵያዊ ቅን ምድር ላይ የለም እናንተ። በጣም ቅኖች ነን ኢትዮጵያዊ። እግዚአብሔር ብቻ በቃ ፍቅራችን ያለምልምልን፣ ሰላም ለሀገራችን ያድርግልን፣ አንድነታችንን ያምጣልን እንጂ እንደ ሀበሻ እንደ ኢትዮጵያ ቅን ሕዝብ የለም። ምን ተሰማችሁ? እኔ በጣም ደስ ብሎኛል ቤተሰብ። ቃል በተግባር በጣም ነው ደስ የሚለው። በእውነት ነው የምላችሁ፣ ቃል በተግባር በጣም ደስ ይላል እና እግዚአብሔር ይመስገን። እግዚአብሔር ለሰጪ እግዚአብሔር ይስጠው፣ ለንፉግ ደግሞ ልቦና ይስጠው። ለእኛም እግዚአብሔር ይስጠንና ደግሞ ሰጪ ያድርገን። ያለው ሁሉ ስለማይሰጥ እግዚአብሔር ሲሰጠን እጃችን የሚፈታበት ሀብት ይስጠን። ቤተሰብ እንግዲህ ዛሬ የአዶናይ ታሪክ የተሰራበት ቀን ነው። በየሶሻል ሚዲያው እንግዲህ ዛሬ በጣም ደስ የሚል ዜና ነው የሚሰማው ማለት ነው። ውድ ቤተሰቦች ለቻናል አዲስ ከሆናችሁ ሼርና ላይክ ሰብስክራይበር በማድረግ ቤተሰብ ሁኑ። ለዚህ ቻናል አዲስ ከሆናችሁ ማለት ነው። ሌላ ደግሞ ቲክቶክ ላይ ከመጣችሁ ቲክቶክ ኦንላይን የተለያዩ አልባሳቶችን እሸጣለሁኝ ማለት ነው። የምትፈልጉት ነገር ቀሚሶች፣ ቱታዎች፣ ቦርሳዎች፣ ጆስተሽዋር፣ የፀጉር ቅባት፣ የእናቶች ካባ፣ የተለያዩ የሙቀት የብርድ አልባሳትን እሸጣለሁኝ ማለት ነው። የአብስራ ቱ ብላችሁ ብትመጡ የአብስራ ዋንም ብላችሁ ብትመጡ 2 ቲክቶክ ነው ያለኝ። ከሁለት አንዱን ታገኛላችሁ። ሁለቱም ላይ ፖስታለሁኝ። ስልክ ቁጥሬ ላይ ቲክቶክ ባዮ ላይ አስቀምጨዋለሁኝ። የምትፈልጉት እቃ እዛ ላይ ካለ ማዘዝም ትችላላችሁ። ሽሮ አለኝ፣ ቅቤ አለኝ፣ በርበሬ አለኝ። እኔ እግዚአብሔር ይመስገን ሁሉም ነገር አለኝ። ማዘዝ ለምትፈልጉ ስልክ ቁጥሬ 05 27 04 34 25 የእኔ ስልክ ነው። በማንኛውም ሰዓት ላይ ብታዙ እኔ አለሁኝ። ስልኬ 24 ሰዓት ክፍት ነው ማለት ነው። አመሰግናለሁኝ። ነገ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩልኝ። ኢትዮጵያ ሀገራችንን ሰላም እያደርግልን፣ ህዝቧን ይጠብቅልን። በሰው ደስታ ተደሰቱ ይላል። እኔ በጣም 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 ደስ ብሎኛል። መኪናውን ለሚገባው አካል ስለ አገኘ ማለት ነው። አመሰግናለሁ። ቻው